ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ መስከረም 29 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያና የአውሮፓ ህብረት የግሎባል ጌትዌይ አጋርነት ስምምነት ተፈራረሙ። ኢትዮጵያና የአውሮፓ ህብረት የግሎባል ጌትዌይ አጋርነት ስምምነት በመፈራረም የረጅም ጊዜ ወዳጅነታቸውን ወደ አዲስ ምዕራፍ አሸጋግረዋል። ስምምነቱን ፕሬዝዳንት ታዬ አጽቀሥላሴና የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ተፈራርመዋል። የግሎባል ጌትዌይ አጋርነት የዲጂታላይዜሽን፣ ታዳሽ ኃይል፣ የግብርና ምርት ሰንሰለት ስርዓት፣ አግሪ ፉድ ሲስተም፣ ጤና፣ ዘላቂ መሰረተ ልማት እንዲሁም ሰላምና ደህንነትን ጨምሮ በቁልፍ ዘርፎች ላይ ትብብርና ኢንቨስትመንትን ማሳደግ ላይ ያተኮረ ነው ተብሏል። ሁለቱ መሪዎችም ከፊርማው በፊት የኢትዮጵያና የአውሮፓ ህብረት ግንኙነትን ማጠናከርና በጋራ ተጠቃሚነት ላይ ያላቸውን ትብብር ማስፋት ላይ ያተኮረ የሁለትዮሽ ውይይት ማድረጋቸውን የውጭ ጉዳይ ሚኒስቴር አስታውቋል። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንደገለጹትም ይህን ስምምነት የጋራ ስትራቴጂካዊ ራዕይን ለመቅረጽና በኢትዮጵያና በአውሮፓ ህብረት መካከል የበለጠ የማይበገር አጋርነት ለመፍጠር ወቅቱን የጠበቀ ስምምነት ነው ብለውታል። የዚሁ ስምምነት መፈረምም ከግማሽ ምዕተ ዓመት በላይ ያስቆጠረውን ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ በማሸጋገር ወሳኝ እርምጃ መሆኑን ጠቁመዋል። በኢትዮጵያና በአውሮፓ ህብረት መካከል በ2016 የተደረሰውን የስትራቴጂካዊ ተሳትፎ የጋራ ስምምነትን ወደ ላቀ ደረጃ እንደሚያስደርሰውም ነው የተገለጸው። የቀይ ባህር ውጥረት በተካረረበት በዚህ ወቅት ኤርትራ ለጦርነት የተዘጋጀች ነው ስትል ኢትዮጵያ መክሰሷ ተሰማ። የኢትዮጵያ መንግስት ኤርትራን ከተቃዋሚ ቡድን ጋር በመመሳጠር ጦርነት ልታውጅ ተዘጋጅታለች ሲል ለመንግስታቱ ድርጅት ከሷል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ላይ ጦርነት ሊከፍቱ ጥምረት ፈጥረዋል በማለትም ባሳለፍነው መስከረም 22 ቀን 2018 ዓ.ም ለተመድ ዋና ጸሐፊ አንቶኒዮ ጉተሬስ በጻፉት ደብዳቤ መክሰሳቸውን ቢቢሲ ዘግቧል። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በላኩት ደብዳቤ ላይ ይህንን ትብብር ባለፉት ጥቂት ወራት ውስጥም በይበልጥ ግልጽ እየሆነ መጥቷል ሲሉ ማስጠንቅቀዋል። የፋኖ ኃይሎች በቅርቡ ወልዲያን ለመቆጣጠር ከከፈቱት ውጊያ የኤርትራና የህወሓት ኃይሎች መሳተፋቸውንም የውጭ ጉዳይ ሚኒስትሩ በደብዳቤያቸው መግለጻቸውን በርካታ ዓለም አቀፍ መገናኛ ብዙሃን ዘግበውታል። ሚኒስትሩ በደብዳቤያቸው ዓለም አቀፉ ማህበረሰብ ኤርትራ ቀጥተኛ ካልሆኑ የጠባጫሪ ድርጊቶቿ እንድትቆጠብና የኢትዮጵያን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርግም ጠይቋል። ይሁን እንጂ ይህንን መረጃ በሚመለከት ስማቸው የተነሳው የኤርትራ መንግስት ሆነ የህወሓት ኃይሎች በጉዳዩ ላይ ይህንን ዘገባ እስካጠናቀርንበት ጊዜ ድረስ የሰጡት አስተያየትም ሆነ ማስተባበያ የለም። ኤርትራ በደብዳቤው ላይ እስካሁን የተናገረችው ነገር ባይኖርም የፌዴራል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የጻፉት ደብዳቤ ከቅርብ ወራት ወዲህ ከኢትዮጵያ ጋር ያላትን ግንኙነት እየሻከረ ለመምጣቱ ማሳያ ነው ተብሏል። የፈረንሳይ ዜና ወኪል ኤኤፍፒ ባሰራጨው ዘገባ ላይም ኤርትራ የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድንን እንዲሁም በአማራ ክልል የሚንቀሳቀሱ ታጣቂዎችን በገንዘብ እየረዳች እያስታጠቀችና እየደገፈች ነው ሲሉም የውጭ ጉዳይ ሚኒስትሩ በደብዳቤያቸው ላይ መጻፋቸውን አስነብበዋል። ሁለቱ ጎረቤት ሀገራትም ኢትዮጵያና ኤርትራ የድንበር ከተማ የሆነችውን ባድሜን ለመቆጣጠር ሲፋለሙ በ10 ሺዎች የሚቆጠሩ ዜጎችን ህይወት መቀጠፉ አይዘነጋም። በ2010 ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ በኋላ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ጠንካራ ህብረት በመፍጠር ውጥረቱን ቀንሰው የነበረ ቢሆንም በመካከላቸው ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ መምጣቱ ይገለጻል። ኢትዮጵያ ዓለም አቀፉ ማህበረሰብ ስደተኞችን ለመርዳት ትብብሯ እንዲያጠናክር ጥሪ አቀረበች። ኢትዮጵያ በጄኔቫ ስዊዘርላንድ እየተካሄደ ባለው 76ኛው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የስራ አስፈጻሚ ስብሰባ ላይ ዓለም አቀፉ ማህበረሰብ ስደተኞችን ለመርዳት ትብብሩ እንዲያጠናክር ጥሪ አቅርባለች። በስብሰባው ላይ ኢትዮጵያን በመወከል የስደተኞችና ከስደት ተመላሽ አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሀሰን እየተሳተፉ ይገኛሉ። ዋና ዳይሬክተሯን በዚህ ወቅት እንደገለጹትም ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችን እያስተናገደች እንደምትገኝ ያስረዱ ሲሆን ይህንን ተከትሎ እየገጠማት የሚገኙ ፈተናዎችን ለኮሚቴው አስገንዝበዋል። ኢትዮጵያ በዓለም ላይ በርካታ ስደተኞች ከሚያስተናግዱ ሀገራት መካከል አንዷ መሆኗን ያስታወሱት ዋና ዳይሬክተሯ በተለይ ያለፉት 10 ዓመታት ለሀገሪቷ እጅግ ፈታኝ እንደነበሩም አብራርተዋል። አክለውም ከደቡብ ሱዳን የሚገቡ አዳዲስ ስደተኞች ዓለም አቀፍ ድጋፍ ሳያገኙ መምጣታቸውን የዘንድሮን ዓመት ለኢትዮጵያ ፈታኝ እንዳደረጉም አመላክተዋል። የሰብአዊ እርዳታ ፍላጎቶች እየጨመሩ ቢመጡም ዓለም አቀፉ የገንዘብ ድጋፍ በከፍተኛ ደረጃ ዝቅ ማለቱን የጠቆሙት ወይዘሮ ጠይባ አያይዘውም ስደተኞችን ለመርዳት ከለጋሾች የሚገኘው ድጋፍ ስደተኞችን በበቂ ሁኔታ ለመርዳት ከሚያስፈልገው አንጻር አለመጣጣሙን የተመዘገቡ ስኬቶች አደጋ ላይ የጣለ ነው ሲሉ አስጠንቅቀዋል። የዓለም አቀፉ ማህበረሰብ ስደተኞችን ለመርዳት ትብብሩ እንዲያጠናክርና ፍትሃዊ የሆነ የኃላፊነት ክፍፍል እንዲኖርም ጥሪ አቅርበዋል።
ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የሶማሊያው ፕሬዝዳንት በቀይ ባህር ዳርቻ በሚገኙ ሀገራት መካከል ሰላማዊ ውይይት እንዲደረግ ጥሪ አቀረቡ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ቀይ ባህርን የሚያዋስኑ ሀገራት ውይይትና ትብብርን እንዲከፍቱ አሳስበዋል። ፕሬዝዳንቱ የሀገር ሉዓላዊነትን ማስጠበቅና ግጭትን የመከላከል አስፈላጊነትም አጽንኦት ሰጥተውበታል። ፕሬዝዳንቱ ከአልአረቢያ ጋር ባደረጉት ቆይታም ኢትዮጵያ የባህር በር የሌላት ሀገር ብትሆንም ቀይ ባህርን ለመጠቀም ህጋዊ መንገዶችን አሏት ሲሉም ገልጸዋል። አክለውም ይህን ዓለም አቀፋዊ ተቀባይነት ባላቸው መሪዎች መሰረት መሆን አለበትም ብለዋል። በኢትዮጵያና በጎረቤት ሀገር መካከል ወታደራዊ ግጭት ሊፈጠር ይችላል የሚል አሉባልታዎች አሉ ያሉት ሐሰን ሼክ ሶማሊያ ማንኛውንም የጥቃት ድርጊትና የግዛት አንድነት መጣስ እንደማትፈልግም አስታውቀዋል። ፕሬዝዳንቱ ቀይ ባህር ላይ ቀጠናው ያለውን ስትራቴጂካዊ ፋይዳ አጽንኦት ሰጥተው ሁሉም ሀገራት አለመግባባቶችን በሰላማዊ እንዲፈቱ ጥሪ አቅርበዋል። አያይዞም ሶማሊያ ለቀጠናው መረጋጋት ያላትን ቁርጠኝነት አረጋግጠዋል። በተጨማሪም ታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካ ቀንድ የኢኮኖሚ እድገትና የኃይል ውህደት ቁልፍ ሚና ይጫወታል ሲሉ አወድሰዋል። በግድቡ የምርቃት ስነ ስርዓት ላይ መገኘታቸውን ተከትሎ ሶማሊያ ከግብጽ ጋር ስለሚኖራት ግንኙነት ሲገልጹ ሶማሊያ ከግብጽ ጋር ያላት ስትራቴጂካዊ አጋርነትና ከኢትዮጵያ ጋር ያላት ጠንካራ ግንኙነትን ታከብራለች ሲሉ ተናግረዋል። በመጨረሻም በአፍጋኒስታን ውስጥ በአንዳንድ የማህበራዊ ሚዲያ ይዘቶች ላይ ገደብ መጣሉን የታሊባን መንግስት ምንጮች ገለጹ። በአፍጋኒስታን ፌስቡክ፣ ኢንስታግራም እና ኤክስን ጨምሮ አንዳንድ የይዘት አይነቶችን ለመገደብ ማጣሪያዎች መተግበራቸውን የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር ምንጮች አስታውቀዋል። ይሁን እንጂ እገዳው ዜጎች ምን አይነት ልጥፎችን ማሰራጨት እንደሚገደዱ በትክክል ግልጽ ያደረገው ነገር አለመኖሩን ቢቢሲ ዘግቧል። በካቡል የሚገኙ አንዳንድ የማህበራዊ ሚዲያ ተጠቃሚዎች ለቢቢሲ እንደተናገሩትም በፌስቡክ አካውንታቸው ላይ ያሉ ቪዲዮዎች አሁንም አይታዩም፣ ኢንስታግራም የመጠቀም እድልም ተገድቧል ብለዋል። እነዚህ በማህበራዊ ሚዲያ ይዘት ላይ የተከለከሉት የኢንተርኔትና የቴሌኮሙኒኬሽን አገልግሎት በመላ ሀገሪቱ ለ2 ቀናት ተብሎ ከተቋረጠ ከ1 ሳምንት በኋላ መሆኑን ዘገባው አክሏል። ይህ የማህበራዊ ሚዲያ እገዳም እርምጃው በዜጎች ላይ ሰፊ ችግር ይፈጥራልም ተብሏል። እንዲሁም እርምጃው በፈረንጆች 2021 ጠንካራ እስላማዊ ቡድን ወደ ስልጣን ከተመለሰ በኋላ መብታቸው በእጅጉ የተሸረሸሩ ሴቶችና ልጃገረዶችን የበለጠ እንዳይገለሉ ስጋትን ፈጥሯል። በአፍጋኒስታን የሚገኙ ማህበራዊ ሚዲያ ተጠቃሚዎችም ከማክሰኞ ጀምሮ በተለያዩ ግዛቶች ለተለያዩ መድረኮች ተደራሽነት ውስንነት ቅሬታ እያሰሙ ይገኛሉ። የታሊባን መንግስት ምንጭም እንደ ፌስቡክ፣ ኢንስታግራም እና ኤክስ ባሉ መድረኮች ላይ የተወሰኑ የይዘት አይነቶችን ለመገደብ አንዳንድ አይነት ቁጥጥሮች ተተግብረዋል ብለዋል። ይሁን እንጂ ስለ ማህበራዊ ሚዲያ እገዳዎቹ ከታሊባን መንግስት ባለስልጣናት የተሰጠ ምንም አይነት መደበኛ ማብራሪያ የለም ነው የተባለው። ገበናችንን ድብቅ ሽሽግ አድርጋ ልጆቻችንን አቅፋና ደግፋ ለ25 ዓመታት ሕፃናትና ሴቶችን እየረዳች ትገኛለች። እንደ ስሟ የክብር ንብረት ማስቀመጫ ሙዳይ ነች። ሙዳይ የበጎ አድራጎት ማህበር በአዲስ አበባና በድሬዳዋ ከተማ ለ25 ዓመታት ደግነትና ርኅራኄን እየለገሰች ነው። እኛም በቀን 20 ብር ብቻ በመለገስ አንድ ልጅን እንታደግ። 9923 የቴሌ ብርና የሁሉም ባንክ አካውንታችን ነው። በምግብ ግብዓት፣ በአልባሳትና በትምህርት ቁሳቁሶች ድጋፍ ቢያደርጉልን በሕፃናቱ ስም እናመሰግናለን። 9923 ሙዳይ በጎ አድራጎት ማህበር። ሙዳይ
በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብራችሁ ቆየሁት። ሀብታም አያሌው ነበርኩኝ። ሰናይ ቀን።